ታሪካችን የሚጀምረው የማርሻል አርት አሰልጣኝ የሆነው ፈርናንዴስ በቤት ውስጥ ሆኖ ሲጋራ ሲያጨስ እያስመለከተን ነው። ሰውየው ስዕሉን እየሳለ በራሱ ጥልቅ ሐሳብ ውስጥ ጠፍቷል። አንድ ቀንም ፈርናንዶ በዝናብ መሃል ወደ ቤቱ እየሄደ ሳለ የተለመደውን ሲጋራውን ለማጨስ ወደ አንድ መጠለያ ቦታ ይጠጋል። ነገር ግን እንደ ድንገት አንድ ባጠገቡ ያለፈ መኪና ውሃ ይረጭበታል። በዚህም ምክንያት ደግሞ የያዘውን ሲጋራ ይለቀዋል። የተለቀቀውም ሲጋራ በውሃው አማካኝነት ወደ ፍሳሽ ማስወገጃ ቱቦ ውስጥ ሲገባም ይመለከታል። በፍሳሽ ማስወገጃው ፊት ለፊት ደግሞ የሮሙ ግዙፍ ባንክ እንዳለ እንገነዘባለን። በዚህም ጊዜ ፈርናንዴስ አንድ ነገር ማሰብ ይጀምራል። እናም በዚህ ቅስፈት የሪዮም ባንክ ለመዝረፍ ይወስናል። ነገር ግን ባንኩን ለመዝረፍ በስራው ላይ የሚያግዙት የተወሰኑ ሰዎች ያስፈልጉታል። ስለዚህ መጀመሪያ ላይ ሴባስቲያን ወደሚባል ሰው ይሄዳል። ቀጠልም አድርጎ የሪዮ ባንክን ለመዝረፍ ያለውን እቅድ ይነግረዋል። በጉድጓዱ አማካኝነትም ወደ ባንኩ ለመግባት እንዲያስችላቸው ሌላ ጉድጓድን መቆፈር እንዳለባቸውና ጉድጓዱንም ደግሞ እሱ እንዲቆፍርለት ይጠይቀዋል። ይህንንም የሰማው ሴባስቲያን እንደዚህ አይነት ዝርፊያ በጣም ውድ እንደሚሆንና መጀመሪያ ላይ ኢንቨስት ማድረግ እንዳለበት ይነግረዋል። ከዚያም ፈርናንዴስ ወደ ቤተ ክርስቲያን ይሄድና ዴቮዝ ከሚባል ከአንድ አረጋውያን ሰው ጋር ይገናኛል። ከዛም ቀጠል አድርጎ ስለ እቅዱ ሙሉ በሙሉ ለዴቮዝ ይነግረዋል። ሰውየውም ይህንን ከሰማ በኋላ ምንም ያህል እሱን ለመርዳት ቢፈልግም አሁን ላይ ግን በእጁ ላይ ምንም አይነት ገንዘብ እንደሌለው በመናገር ማሪዮ የተባለን ሰው ይጠቁመውና ከሱ ጋር ሄዶ ስለ ዝርፊያው እንዲነጋገር ያዘዋል። ማሪዮ ማለት በሌብነት የተካነ ሰው ነበር። በዚህም ምክንያት ነበር ሰውየው ለፈርናንዴስ ማሪዮን የጠቆመው። ማሪዮ በሐሳቡ ላይ ያለ ጥርጥር ሊስማማ ይችላል። ከዛም ማሪዮ ጸጉሩን ለመስተካከል ቅንጡ በሆነ ጸጉር ቤት ውስጥ እንደተቀመጠ እንመለከታለን። በቦታው ላይም እንዳለ ልጁ ሉቲያ ወደሱ ትቀርብና ማታ ለእራት እንዳያረፍድ ትነግረዋለች። ነገር ግን እሱ ስራ በመስራት ተጠምዶ ስለነበር ራቱን ከሷ ጋር መብላት እንደማይችል ይነግራታል። ከዚያም በኋላ ሉቺያናን አቅፎ ይሰናበታትና ከሱቁ ይወጣል። ቀጠልም አድርጎ ወደ አንድ ህንፃ ውስጥ ይገባና አንድ ካዝናን ከፍቶ ገንዘቡን በሙሉ ከሰረቀ በኋላ የጽዳት ሰራተኛዋን በዛ ቢሮ ውስጥ እንደሚሰራ ነግሮ በማታለል ገንዘቡን ይዞ ያመልጣል። ከዛም ቀጠል አድርጎ ወደ መጠጥ ቤት ለመሄድ ወሰነ። ነገር ግን እንደ ድንገት አንድ መኪና ከቅድም ጀምሮ እየተከታተለው እንደሆነ ይረዳል። በመኪና ውስጥ ደግሞ የነበረው ፈርናንዶ ነበር። በመቀጠልም ማሪዮ ከየት መጣ ሳይባል የፈርናንዶን መኪና ይሰብረውና ፈርናንዶ ከአንድ ሰው ጋር በስልክ እየተነጋገረ ስለነበር ከፖሊስ ጋር እንደሆነ በማሰብ ስልኩን እንዲዘጋው ያዘዋል። ነገር ግን ፈርናንዶ በተረጋጋ ስሜት ውስጥ ሆኖ ከፖሊስ ጋር እየተነጋገረ እንዳልሆነ ይነግረዋል። ይህንንም ከሰማ በኋላ ማሪዮ በመረጋጋት ፈርናንዶን ትቶት ወደ ቤቱ ይመለሳል። ነገር ግን ልክ በቤቱ እንደደረሰ ፈርናንዶ በዲቮዝ እንደተላከ ይረዳና ከዚህ በፊት ፈርናንዶ አስቀምጦለት የነበረውን ምልክት ይመለከታል። በምልክቱ ላይም ፈርናንዶ 45 ሰዓት ላይ በአይስክሪም መሸጫ ሱቅ ላይ እንዲመጣ ነግሮት ነበር። በኋላ ላይ ማሪዮ ሰዓቱ ከደረሰ በኋላ ፈርናንዶን ያገኘዋል። ከዚያም ፈርናንዶ ስለ ዝርፊያው ሁሉንም ነገር ይነግረዋል። ቀጠልም አድርጎ ወደ ሪዮ ባንክ ይወስደውና በቆሻሻ መጣያ ውስጥ ረጅም ሜትር መለኪያን ይከታሉ። ከዚያም በመቀጠል ሁለቱም ወደ ፍሳሽ ማስወጫ ውስጥ ይገባሉ። ከዚያም በጉድጓዱ ውስጥ የከተቱትን ሜትር ይመለከቱትና ጉድጓዱ ብዙም ርቀት ስለሌለው እቅዱ የሚሳካበት እድል እንደሚኖር ይገነዘባሉ። በዚህም ምክንያት ደግሞ ማሪዮ በእቅዱ ላይ ኢንቨስት ለማድረግ ይወስናል። ከዚያም በመቀጠል ሁለቱም ተያይዘው ወደ አንድ ቤት ይሄዱና በዝርፊያው ላይ ማቀድ ይጀምራሉ። ማሪዮም መጀመሪያ ላይ በሞሽን ዲቴክተሮች ላይ እንዴት ማለፍ እንደሚችሉ ይጠይቀዋል። ፈርናንዶም አንድ ልብስ ያመጣለትና በእነዚህ ልብሶች አማካኝነት ያንን ማለፍ እንደሚችሉ ይነግረዋል። ቀጠልም አድርጎ ማሪዮ ካዝናውን እንዴት መክፈት እንደሚችል ፈርናንዶን ይጠይቀዋል። ይህንንም ከሰማ በኋላ ፈርናንዶ መጀመሪያ ላይ ወደ ባንኩ ሄደው ካዝናው የት እንዳለ አይተው የካዝናውን መክፈቻ መንገድ እንደሚያስቡበት ይነግረዋል። በመቀጠልም ሴባስቲያንና ፈርናንዶ ወደ ባንክ ውስጥ ይገቡና በእጃቸው ላይ በያዙት ካሜራዎች በመጠቀም ፎቶዎችን ማንሳት ይጀምራሉ።
በዚህም ጊዜ ባልተጠበቀ ሁኔታ ሴባስቲያን ወደ ባንኩ ጠባቂዎች ይቀርብና ፈርናንዶ ባንኩን ፎቶ እያነሳ እንደሆነ ይነግራቸዋል። በዚህም ምክንያት ደግሞ ጠባቂዎቹ ፈጠን ብለው ፈርናንዶን ይይዙትና ለአንዳንድ ጥያቄ ወደ ውስጥ ያስገቡታል። ይህንንም አጋጣሚ በመጠቀም ፈርናንዶ የባንኩን እያንዳንዱን ክፍል በደንብ ለመመልከት ይችላል። ስለዚህ ሴባስቲያን መጀመሪያውኑ አውቆ ነበር ማለት ነው ጥቆማ የሰጠው። ውስጥ ላይም ፖሊሶቹ ፈርናንዶ የያዘውን ካሜራ ሲመለከቱ ምንም ሊያገኙበት አልቻሉም ነበር። ምክንያቱም ቀደም ብሎ ፈርናንዶ የካሜራውን ሚሞሪ በእጁ ስላስገባ ነበር። በዚህም ምክንያት ደግሞ ጠባቂዎቹ ምንም የሚያጠራጥር ነገርን ስላላገኙ ወደ ቤቱ እንዲሄድ ይፈቅዱለታል። ፈርናንዶን በመቀጠል ከሌሎቹ ጋር በመሆን እቅድ ወደሚያወጡበት ቤት ይሄድና አሁን በሰበሰበው መረጃ አማካኝነት ወደ ባንኩ ለመግባት በየትኛው በኩል እንደሚጠቀሙና ጉድጓዱንም የሚቆፍሩበትን ቦታ በደንብ አጥንቶ ለሌሎቹ የቡድኑ አባላት ሲያስረዳቸው እንመለከታለን። ቀደም ብሎም ጠባቂዎቹ ፈርናንዶን ለጥያቄ ወደ አንድ ክፍል በወሰዱበት ጊዜ ፈርናንዶ አንድ ክፍልን ተመልክቶ ስለነበር ጉድጓዳቸውን በዚያ ክፍል አቅራቢያ ለመቆፈር አስበዋል። ነገር ግን አሁን ላይ አንድ ነገር አያውቁም ነበር። እሱም ደግሞ በውሃ ማስተላለፊያው ቱቦና በባንኩ መካከል ያለውን ርቀት ማለት ነው። ነገር ግን እሱንም ለመለካት ቢሆን ማንም ሰው እንዳይጠራጠር ብለው ስፍራውን በብስክሌት በመለካት በስተመጨረሻ ርቀቱን ለማወቅ ችለዋል። ሌሊት ላይም ቡድኑ ጉድጓዱን ለመቆፈር ወደ ፍሳሽ ማስወገጃ ቱቦ ውስጥ ይገባሉ። እነሱ ይህንን ስራ ሲሰሩ ማሪዮ ደግሞ በሌላ ቅርንጫፍ ላይ በሚገኝ የሪዮ ባንክ ሄዶ ካዝናዎችን እንዲከራይና የካዝናዎቹን አይነትና ካዝናዎቹን እንዴት መክፈት እንደሚችሉ አጥንቶ እንዲመጣ ይላካል። ማሪዮም ደግሞ ከዚህ በፊት ካዝናዎችን የመክፈት ችሎታ ስለነበረው ካዝናዎችን በቀላሉ አይቶ እንዴት መክፈት እንደሚችሉ ለማወቅ ችሏል። በሌላ በኩል ያለው ፈርናንዶ ደግሞ በሴባስቲያን አማካኝነት ጉድጓዱን ለመቆፈር ማሽን እንደሚያስፈልጋቸው ይነገረዋል። እናም ማሽኑም ደግሞ ለመከራየት $3000 እንደሚጠይቅ ይነግረዋል። ሁሉም የቡድኑ አባላትም እቅዱ እስኪሳካ ድረስ በጓደኛቸው አልቤርቶ ቤት ውስጥ ይቀመጣሉ። ማሪዮም ደግሞ የአልቤርቶ ሚስት ይመለከታትና መጨነቅ ይጀምራል። ነገር ግን አልቤርቶ ሚስቱ ስለ ሁሉም ነገር እንደምታውቅ ለማሪዮ ይነግረዋል። ጨመርም አድርጎ ሚስቱ ለማንም ምንም እንደማትናገርም ያረጋግጥለታል። በኋላ ላይም ፈርናንዶ እንደ ድንገት ባንኩን በተሻለ መንገድ እንዴት መዝረፍ እንደሚችሉ አንድ ሐሳብን ያቀርባል። ከዛም በቀጥታ ወደ ማሪዮ ቤት ይሄድና አዲሱን ሐሳብ ይነግረዋል። ጨመርም አድርጎ አንዳንድ ፎቶዎችን ያሳየዋል። እናም ባንኩ ከፊት ለፊትና ከመሬት በታች የሚመጡ ዘራፊዎቹን የማስቆም አንድ ሲስተም እንዳለውም ይገልጽለታል። ስለዚህ ደግሞ ባንኩ ውስጥ ቀን ላይ ገብተው መዝረፍ እንደሚችሉም ይነግረዋል። ምክንያቱም ደግሞ ካዝናው ቀን ላይ ስለሚከፈት ማለት ነው። እናም እነሱ ለዘረፋ በገቡበት ጊዜ ፖሊሶች መጥተው ልክ እንደ ተራ ዘራፊዎች ሊያስቧቸው ይችላሉ። ነገር ግን እነሱ እድሉን በመጠቀም በጉድጓዱ በኩል ያመልጣሉ ማለት ነው። እናም ደግሞ ፈርናንዶ በዚህ እቅዱ ሙሉ በሙሉ እርግጠኛ ነበር። በማግስቱም ቡድኑ ለዝርፊያ የሚሆነውን ልብስ ከለበሰ በኋላ ወደ ዝርፊያው ይገባሉ። ማሪዮና ዴቦዝ ጥቁር ጭንብልን ለብሰው ወደ ባንክ ውስጥ ገቡ። እናም ደግሞ የልጆች መጫወቻ ሽጉጣቸውን በመጠቀም ስራቸውን ጀመሩ። በዚህ ዝርፊያ ላይ አስቀድመው ውሳኔያቸውን ወስነው ነበር። ያው የአሻንጉሊት ሽጉጦችን ለመጠቀም ማለት ነው። በዚህም ደግሞ በቁጥጥር ስር ከዋሉ እንኳን በእስር ቤት የሚቆዩበትን ጊዜ ይቀንስላቸዋል። ማሪዮም ወደ ባንኩ ጥበቃ ይሄድና ምናልባት ፖሊሶች ከመጡ ብሎ ስልኩን ይቀበለዋል። ከዛም በመቀጠል ጠባቂውን ወደ ውጭ ያስወጣዋል። ነገር ግን ይሄ ለፖሊሶቹ ምንም ጥቅም አልነበረውም። ይህ በእንዲህ እንዳለ ደግሞ የተቀረው ቡድን ጉድጓዱን በመጠቀም በቀዳዳው በኩል ወደ ባንኩ ይገባል። እናም ሁሉም ቀልጠፍ ብለው ካዝናውን መክፈት ጀመሩ። በውስጡ የሚያገኙትንም እያንዳንዱን ንብረት መሰብሰባቸውን ቀጥለዋል። ነገር ግን አሁን ላይ የቀራቸው የተወሰነ ጊዜ ብቻ ነበር። በሌላ በኩል ያለው የባንኩ ጠባቂ ደግሞ ስልኩን እንደወሰዱበት ለፖሊሱ ይነግረዋል። በዚህም ምክንያት ደግሞ አንድ የፖሊስ መኮንን ወደ ስልኩ ይደውላል። ማሪዮም ደግሞ ስልኩን በማንሳት ዋልተር እንደሚባል ይነግረዋል። ፈርናንዶና ሌሎቹም ገንዘቡን ሰብስበው እስከሚጨርሱ ድረስ የተወሰነ ጊዜን ለመግዛት ይሞክራል። ለፖሊስ መኮንኑም ከጠበቃው ጋር ብቻ ማውራት እንደሚፈልግም ይነግረዋል። ከዚያም በመቀጠል ጠበቃውን አናግረውለት ወደ እሱ እንዲያመጡለት አንድ ቁጥርን ይሰጣቸዋል።
ውጭ ላይ ያሉት የፖሊስ መኮንኖችም ወደ ቁጥሩ ሲደውሉ ማሪዮ ያነሳውና የዋልተር ጠበቃ እንደሆነ ማስመሰል ይጀምራል። ጠበቃውም ወደ ስፍራው መጥቶ ዋልተርን ለማሳመን እንደሚሞክርና አጋቾቹን ሁሉ እንዲለቅ እንደሚያሳመነው ይነግረዋል። ነገር ግን እስኪመጣ ድረስ ማሪዮን እንዲጠብቁት ይነግራቸዋል። እናም ደግሞ በቦታው ላይ ለመድረስ ቢበዛ 1 ሰዓት ብቻም እንደሚፈጅበት ለፖሊስ መኮንኖቹ ያሳውቃቸዋል። በዚህም ደግሞ ለዘራፊዎቹ የተወሰነ ጊዜን ለመግዛት ችሏል። እናም አሁን ላይ ዘራፊዎቹ በስተመጨረሻ ገንዘቡን ሰብስበው በቆፈሩት ጉድጓድ አማካኝነት ሲወጡ እንመለከታለን። ፈርናንዶም ባንኩን ለቆ ከመውጣቱ በፊት ለፖሊሶች አንድ መልእክትን ይተዋል። ይህ በእንዲህ እንዳለ የፖሊስ መኮንኑ በቦታው ላይ የሆነ ነገር እንዳለ ስለጠረጠረ ልዩ ኃይሎችን ወደ ስፍራው ይጠራል። እናም በፍጥነት በባንኩ አቅራቢያ ወደሚገኘው ወደ አንድ የፍሳሽ ማስወገጃ ይልካቸዋል። የተቀሩት ልዩ ኃይሎች ደግሞ የባንኩን መስታወት ሰብሮ በመግባት ታጋቾቹን ነፃ ለማውጣት ይሞክራሉ። ውስጥ ላይም ፈርናንዶ ታጋቾቹን ለማስፈራራት የተጠቀሙበትን አርቲፊሻል ሽጉጥ እንዳስቀመጠም ይመለከታሉ። ከጉድጓዱ ፊት ለፊትም አንድ ገመድን በመጠቀም ሳጥንን አስቀምጦ ጉድጓዱን ለመሸፈን ችሎ ነበር። ነገር ግን ፖሊሶች በቦታው ላይ ይደርሱና ቁም ሳጥኑን ለማየት ችለዋል። ከዛም በመቀጠል አንድ መኮንን ሳጥኑን ያነሳዋል። በዚህም ደግሞ እነ ፈርናንዶ ያመለጡበትን ቀዳዳ ይመለከቱታል። በተጨማሪም ደግሞ የእጅ ቦምብ ከህብረ ቁንፊር ጋር ተጣብቆ እንዳለም ይመለከታሉ። ነገር ግን ከዚያ በኋላ የአሻንጉሊት ሽጉጣቸውን ሲያስተውሉ ሁሉም የጦር መሳሪያዎች የውሸት እንደሆኑ ይገነዘቡና የእጅ ቦምቡን ያስወግዱታል። ከዛም በመቀጠል ወደ ጉድጓዱ ውስጥ ይገባሉ። ባለስልጣኑም ጉድጓዶቹን በመጠቀም ወደ ፍሳሽ ማስወገጃው ይደርሳል። ነገር ግን በፍሳሽ ማስወገጃ ውስጥ ብቸኛው ሊያገኘው የቻለው ነገር ከዚህ በፊት ለአሰሳ የላከውን ልዩ ኃይል ቡድን ነበር። በሌላ በኩል ያሉት ዘራፊዎች ደግሞ ልዩ ኃይሎቹ እየመጡ እንደሆነ ቀድሞውን አውቀው ስለነበር መንገዳቸውን ለውጠው እንደሆነ እንገነዘባለን። እናም ደግሞ በሌላ ፍሳሽ ማስወገጃ በማድረግ ወደ ሌላ አቅጣጫ ይሄዳሉ። ከላይ በኩልም የቡድናቸው አጋር አንድ ቫንን ይዞ እየጠበቃቸው ነበር። እነሱም ደግሞ ከጉድጓድ ውስጥ ከወጡ በኋላ በቫን ውስጥ ይቀመጣሉ። ስለዚህ አሁን ላይ ገንዘቡን በተሳካ ሁኔታ ለመዝረፍ ችለዋል ማለት ነው። በሌላ በኩል ያሉት ፖሊሶች ደግሞ በአይናቸው ስር በተፈጸመው ዝርፊያ በጣም ግራ ተጋብተዋል። ዘራፊዎቹ ደግሞ ወደ ቤታቸው ከተመለሱ በኋላ በሰረቁት በሚሊዮን በሚቆጠሩ ገንዘቦች ፊት ለፊት ይቀመጣሉ። ከዚያም በመቀጠል ገንዘቡን ለየግላቸው እኩል ይካፈላሉ። እናም ደግሞ ህይወታቸውን በቅንነት መምራታቸውን ይቀጥላሉ። በሀብታምነታቸው አማካኝነትም ጥሩ ጊዜያትን እያሳለፉ የተወሰኑ ቀናቶች ያልፋሉ። በአንድ ቀን ላይም አልቤርቶ በመኪና ውስጥ ከአንድ ሴት ጋር ተቀምጦ እንመለከታለን። ነገር ግን እንደ ድንገት ሚስቱ በቦታው ላይ ትመጣና እጅ ከፍንጅ ትይዘዋለች። በዚህም ደግሞ እሷ ላይ ቺት በማድረጉ በጣም ትናደድና በፍጥነት ወደ ፖሊሶች በመሄድ እሱና ባልደረቦቹ ስላደረጉት ዝርፊያ አንድ በአንድ ትናገራለች። ጨመርም አድርጋ አልቤርቶ የዘረፈውን ገንዘብ በሙሉ በጣሪያው ላይም እንደጠበቀ ትነግራቸዋለች። ፖሊሶቹም ወደ ቤቱ ይመጡና ስፍራውን በሙሉ ይፈትሹታል። ገንዘቡንም ደግሞ እንደተባለው በጣሪያው ላይ ያገኙታል። በዚህም ደግሞ አልቤርቶን በስርቆት ወንጀል ይይዙታል። ከዛም በመቀጠል ፖሊሶቹ ወደ ማሪዮ ቤት ይሄዳሉ። መጀመሪያ ላይ ማሪዮ ለማምለጥ የሞከረ ቢሆንም በስተመጨረሻ በቁጥጥር ስር ይውላል። በተጨማሪም ደግሞ በተራራ ላይ የሚገኘውን የዘረፋውን መሪ ፈርናንዶንም በቁጥጥር ስር ያውሉታል። ማሪዮም አሁን ላይ በምርመራ ክፍል ውስጥ ተቀምጦ እንመለከተዋለን። ሴት ልጁም እሱን ለመጠየቅ ትመጣና በጣም እንዳፈረችበት ትገልጽለታለች። እናም አሁን ላይ ሁሉም ዘራፊዎች ወደ እስር ቤት ይላካሉ። ነገር ግን የተጠቀሙት የአሻንጉሊት ሽጉጥን ብቻ ስለሆነ ለ4 ዓመት ብቻ ይቀጣሉ። ከ4 ዓመታትም በኋላ ፈርናንዶ ከእስር ቤት ሲወጣ ማሪዮ ከውጭ እየጠበቀው ነበር። ሁለቱም አሁን በጣም ሀብታም ናቸው። ምክንያቱም ደግሞ ፖሊስ ከባንክ ምን ያህል ብር እንደዘረፉ ምንም አይነት ማስረጃን ስላላገኘ ነበር። በዚህም ደግሞ እነ ፈርናንዶ አሪፍ ህይወትን ሲመሩ ያስመለከተን ታሪካችን ይጠናቀቃል።